ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የዓለም ፖለቲካ ድንበር ሁሉ እያፈራረሱ የበርካቶች ስጋት የሆኑት ዶናልድ ትራምፕ በአስመራ ያለው ቤተ መንግሥትን በር ሊያንኳኩ ነው መባሉን ተከትሎ በሻዕቢያ ካምፕ ውስጥ ከባድ መደናገጥ መፈጠሩ እየተሰማ ነው። ኢሳያስ አፈወርቂ ትኩረታቸውን በሙሉ ኢትዮጵያ ላይ ባደረጉበትና ኢትዮጵያን በወራሪነት በመፈረጅ በተጠመዱበት ወሳኝ ጊዜ ቤተ መንግሥታቸውን ያስደነገጠው መረጃ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ኢሳያስ ራሳቸውን ከስልጣን ገለል እንዲያደርጉ ጫና እንደሚያሳድሩ ወይም ደግሞ የቬንዙዌላ ኒኮላስ ማዱሮ ላይ ያደረጉትን በኢሳያስ ላይ እንደሚደግሙትና በግድ እንዲያስወግዷቸው የሚጠይቅ የፖሊሲ ሀሳብ መቅረቡ ተሰምቷል። በዝርዝር ትሰሙታላችሁ። በሌላ በኩል ደግሞ የአህጉራችን አወዛጋቢ ጄኔራል ከአባታቸው ቀንደኛ ተቀናቃይ ጋር የገቡበት የአኮኩሉ ጨዋታ ዓለም አቀፍ ትኩረት ስቧል። የዩጋንዳው የጦር ኃይሎች ኤታማዦር ሹም በአባታቸው በምርጫ የተሸነፉት የተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። እውቁ ፖለቲከኛ ከቀናት በፊት ከተሞከረባቸው ከበባ ካመለጡ በኋላ ጄኔራል ላይ ዝተው ነበር። የእነዚህን መረጃ ዝርዝር ከጥንቅራችን የምታዳምጡ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የዓለም ፖለቲካ ድንበር ሁሉ እየፈራረሰ በርካቶች ስጋት የሆኑት ዶናልድ ትራምፕ በአስመራ ያለው ቤተ መንግሥትን በር ሊያንኳኩ ነው መባሉን ተከትሎ በሻዕቢያ ካምፕ ውስጥ ከባድ መደናገጥ መፈጠሩ እየተሰማ ነው። ኢሳያስ አፈወርቂ ትኩረታቸውን በሙሉ ኢትዮጵያ ላይ ባደረጉበትና ኢትዮጵያን በወራሪነት በመፈረጅ በተጠመዱበት ወሳኝ ጊዜ ያስደነገጠው መረጃ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ኢሳያስ ራሳቸውን ገለል ከስልጣን እንዲያደርጉ ጫና እንዲፈጥሩ ወይም ደግሞ የቬንዙዌላ ኒኮላስ ማዱሮ ላይ ያደረጉትን በኢሳያስ ላይ እንዲደግሙትና በግድ እንዲያስወግዷቸው የሚጠይቅ የፖሊሲ ሀሳብ መቅረቡ ተሰምቷል። በአሜሪካ ፖሊስ ቀረጻ ላይ ከፍተኛ ተጽዕኖ ካላቸው ተቋማት አንዱ የሆነው የአሜሪካ ኢንተርፕራይዝ ኢንስቲትዩት ፕሬዝዳንት ዶናልድ ትራምፕ በኤርትራ ላይ የአገዛዝ ለውጥ እንዲያመጡ የሚጠይቅ ግልጽ የፖሊሲ ምክረ ሀሳብ ይፋ አደረገ። ዜናው አሜሪካ በአፍሪካ ቀንድ ከእስራኤል ጋር ከጀመረ አዲስ ፖሊሲና ተግባራዊ እርምጃ አንጻር የቀረበው የፖሊሲ ሀሳብ ኢሳያስ ላይ ነገሮች እየከረሩ መሄዳቸውን የሚያሳይ እንደሆነ ተመልክቷል። ተንታኙ ሚካኤል ሮቢን ባቀረቡት በዚህ ጽሑፍ ትራምፕ በመጀመሪያው የስልጣን ዘመናቸው አዲስ ጦርነት አልጀምርም የሚል አቋም ቢኖራቸውም አሁን ግን በአሜሪካ ተቀናቃኞች ላይ የሚወስዱት እርምጃ እየተቀየረ መሆኑን ገልጸዋል። በተለይም በቬንዙዌላ መሪ ኒኮላስ ማዱሮ ላይ የተወሰደውን እርምጃ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂም እንደ ማስጠንቀቂያ ሊያገለግል እንደሚገባም ተመላክቷል። ለዚህ ጥሪ እንደ ዋነኛ ምክንያት የቀረበው በኤርትራ እስር ቤት ለ13 ዓመታት የታሰረችው የአሜሪካ ዜግነት ያላት ሲያም አሊ ጉዳይ ነው። ሲያም በታሰረችበት ወቅት የ15 ዓመት ታዳጊ እንደነበረች ያስታወሰው ጽሑፉ አባቷ የቀድሞ የኮሚኒኬሽን ሚኒስትር አሊ አብዱ አገዛዙን ጥለው ወደ ውጭ በመሄዳቸው ምክንያት ብቻ ያለምንም ክስ መቀጣቷን ይገልጻል። ትራምፕ ታጋቾችን በማስለቀቅ ረገድ ያላቸውን ልምድ ተጠቅመው ለሲያም ፍትህ እንዲሰጡና የኤርትራው መሪ ስልጣናቸውን በሰላም ካለቀቁ እንደ ኒኮላስ ማዱሮ ከሀገር የመባረር ዕጣ ፋንታ ሊገጥማቸው እንደሚችል ማስጠንቀቂያ እንዲሰጡ ጸሐፊው ወትውተዋል። ኢኮኖሚያዊና ስትራቴጂካዊ ጉዳዮችንም የዳሰሰው የመጣጥፍ ኤርትራን የአፍሪካ ሰሜን ኮሪያ በማለት ይገልጻታል። ያገዛዙ ያልተገደበ ብሔራዊ ውትድርና በውጭ የሚኖሩ ኤርትራውያን ላይ የሚጣለው የሁለት በመቶ ግብር እና አሜሪካውያን ኤርትራውያን ላይ የሚፈጽመው ማስፈራሪያ ለአሜሪካ ጥቅም ስጋት መሆኑ ተጠቅሷል። በተጨማሪም ኤርትራ ከቻይና ከኢራንና ከሁቲ አማጽያን ጋር ያላትን የጠበቀ ትብብር እንዲሁም በትግራይ ጦርነት ወቅት የነበረ ጄኖሳይድን ያካተተ ተሳትፎ በአካባቢው ጸጥታ ላይ የፈጠረው ስጋት የአገዛዝ ለውጥን አስፈላጊ እንደሚያደርገው ሩቢዮን በዝርዝር አስረድተዋል። የፖሊሲ ምክረ ሀሳብ በተለይ በቀይ ባህር አካባቢ አሜሪካ ያላት
ያላትን ስትራቴጂካዊ የበላይነት ለማስጠበቅ ኤርትራን እንደ አደገኛ እንቅፋት የመመልከት አዝማሚያ በዋሽንግተን የፖሊሲ አውጪዎች ዘንድ እየጎላ መምጣቱን ያሳያል። እንደ ሩቢዮን ገለጻ ኢሳያስ አፈወርቂን አገዛዝ ማስወገድ በአካባቢ ላይ የሚታየውን የቻይናና ኢራን ተጽዕኖ ከመቀነስ ባለፈ ቀይ ባህር ከሽብር ስጋት ነጻ በማድረግ የዓለም ንግድ ፍሰት በሰላም እንዲቀጥል ትልቅ አስተዋጽኦ ይኖረዋል። በተጨማሪም ይህ የቀጥታ ጣልቃ ገብነት እርምጃ ያገዛዙን መውደቅ ተከትሎ የሚመጣው አዲስ ስርዓት በኢትዮጵያና በኤርትራ ዲያስፖራዎች ዘንድ ተቀባይነትን እንደሚያስገኝና ይህም ለአሜሪካ ቀጠና ወዳጅነት እንደሚያጠናክር እየተገለጸ ይገኛል። የአገዛዝ ለውጡ በኤርትራ ውስጥ ለዓመታት የሰፈነውን የግዳጅ ውትድርና የሰብአዊ መብት ረገጣ በማቆም አገሪቱ ከጎረቤቶቿ ጋር በሰላም የምትኖርበት እድል እንደሚፈጥርና ይህም በአሜሪካ ቀንድ ያለውን የጸጥታ ስጋት በዘላቂነት እንደሚያስወግድ የፖሊሲ አፍላቂዎቹ በሰፊው ተነትናሉ። በዚህ የፖሊሲ ሀሳብ ዙሪያ ለአዲስ ሪፖርት አስተያየታቸውን የሰጡት የአዲስ አበባ ዩኒቨርሲቲ ዓለም አቀፍ ግንኙነት መምህር እንደ ኤኢአይ ያሉ የአሜሪካ የፖሊሲ ሀሳብ አፍላቂ ተቋማት እንዲህ አይነት አስተያየት ከሰጡ የኤርትራ መንግስት ከአሜሪካ ብሔራዊ ጥቅም በተቃራኒ የቆመ መሆኑን ያረጋግጣል ብለዋል። በመሆኑም በዋሽንግተን የፖሊሲ አውጪዎች ዘንድ ኤርትራ እንደ ቀጠናዊ ስጋት መታየቷ የፕሬዝዳንት ኢሳያስ አፈወርቂ አገዛዝ የኒኮላስ ማዱሮ አይነት ዕጣ ፈንታ ሊደርሰው እንደሚችልና ይህም ለአካባቢ ሰላምና ደህንነት ሲባል የሚወሰድ አስፈላጊ እርምጃ ተደርጎ ሊወሰድ እንደሚችል አስገንዝበዋል። አክለውም ከልምድ እንደሚታየው እንዲህ ያለ ጉዳይ እንዲሁም ለሚዲያ ፍጆታ ብቻ እንደማይታተም አስታውቀዋል። ኢትዮጵያ ዶናልድ ትራምፕ ለጻፉት የድርድር ግብዣ ደብዳቤ ካሰመረችባቸው ነጥቦች መካከል ግብጽ የአፍሪካ ቀንድን ብሎም ኢትዮጵያን ለማተራመስ ሌት ከቀን የሚሰራውን አሸባሪ መንግስት ለመንቀል ተባባሪ መሆን እንደሚገባና ይህን እንድትቀጥል ጠይቃለች። ይህ ድርድሩ ላይ የሚቀርብ አንዱ ጉዳይ ብቻውን ለአሜሪካ ጥቅም መከበር አሜሪካ ልትወስደው የሚገባ እርምጃ መሆኑም መገጣጠም ሊባል እንደሚችልም ተመልክቷል። አንዳንዶች ፕሬዝዳንት ኢሳያስ በቅርቡ ከ2 ሰዓት በላይ ስድብና ቁጣ ዘል ትችት የሰነዘሩት ይህንን አካሄድ ቀድመው ስለሚያውቁ እንደሆነ ገልጸዋል። በቀጣይ መረጃ የአህጉራችን አወዛጋቢ ጀነራል ከአባታቸው ቀንደኛ ተቀናቃኝ እግር የገቡት አኮኩሉ ዓለም አቀፍ ትኩረት ስቧል። የዩጋንዳ የጦር ኃይሎች ኤታማዦር ሹም በአባታቸው በምርጫ የተሸነፉት የተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። እውቁ ፖለቲከኛ ከቀናት በፊት ከተሞከረባቸው ከበባ ካመለጡ በኋላ እኛም አውቀናል፣ ጉድጓድ ምሰናል የሚል አንድምታ ባለው ምላሻቸው ዋጋን ታገኛለህ ሲሉ ጀነራል ላይ ዝተው ነበር። የሙሴቬኒ ልጅ በአባታቸው በምርጫ የተሸነፈው ተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። አወዛጋቢው የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ልጅ እና የሀገሪቱ ጦር ኃይሎች አዛዥ ሙሂዚ ካይኔሩጋባ በአባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። የዩጋንዳ መንግስት የጸጥታ ኃይሎችን በመስጋት ተሰውሮ የሚገኘው የተቃዋሚ ፓርቲው መሪ ቦቢ ዋይን በአሁኑ ወቅት የት እንዳለ አይታወቅም። አወዛጋቢው የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር ኃይሎች አዛዥ ጀነራል ሙሂዚ ካይኔሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። ጀነራል በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከምርጫው በኋላ ለደህንነት በመስጋት ተደብቆ የሚገኘው የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓት ውስጥ እጁን እንዲሰጥ አዝዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለ7ኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ አምለጡንና ተደብቆ እንደሚገኝ አሳውቋል። ዋይን በምርጫው በከፍተኛ የድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎች በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቶታል። ጀነራሉ የአባታቸው ስልጣን ይሆናል ተብሎ በስፋት የሚታመን ሲሆን ለተቃዋሚ ፖለቲከኛ በማህበራዊ ሚዲያ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ
እንደ ህገወጥ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ኤክስ ላይ አስፍረዋል። ጄኔራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ 22 የኢትዮጵ የቦቢ ዋይን ፓርቲ ሽብርተኝነት ገድለናል ሲሉ እርምጃ መወሰዱንም ገልጸዋል። ከምርጫው ጋር በተያያዘ በርካታ አንዳንድ ሪፖርቶችን በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ተገድሏል ብለው ያመለክታሉ።